ዘንዶ ጭንቅላቱ ጡቷ ላይ ነው ራሱ ደግሞ በብልቷ ጋር ይሁን እንዴ ከኋላ ይዙር የሚታወቅ ነገር የለም አድርጋ የዘንዶውን ስርዓት የዘንዶውን መንግስት ለማስተዋወቅ የመጣች ናት በዚህም ምክንያት ተመርጣ በአብይ አህመድ መንግስት በአዳነች አበቤ መንግስት የኢትዮጵያ የአዲስ አበባ እግር ኳስ ፌዴሬሽንን በኃላፊነት እንድትመራ ተደረገች ማለት ነው ስለ ስፖርት ምንም ማታቅ ምንም ሩጣ ማታቅ ጂም ሰርታ ማታቅ አይታችኋታል እንግዲህ ዱባይ ላይ የሆነችውን ሰምታችኋታል ዱባይ ላይ የሆነችውን ምን አይነት አገልግሎት ትሰጥ እንደነበረ ከምን አይነት ሀብታሞች ጋር ምን አይነት ቢዝነስ ተሰራ እንደነበረ ራሷም ደግሞ የእንትን ላይ ቀርባ ለልጆች ስታስተምር የነበረው ስለ ቺቲንግ ነው ስለ መማገጥ በትዳር ላይ ሌላ ትዳር ስለመያዝ ነበር ስታሳይ የነበረው እሱንም አላኩልህም ቴክኒሻን እቺ ሴት ናት እንግዲህ የመጣችው እንመለከተዋለን አላችሁ ግን አላችሁ ካላችሁ ነው የምንቀጥለው ዛሬ መርሃ ግብራችን እንግዲህ እንደምታውቁት ነው በጣም መሄድ አለብን ስለ ስፖርት አልተማረችም ምክንያቱም አብይ አህመድ ደደብ ሀገሯን እንዲመራት በፕሮፌሽኑ ሰው እንዳያገለግል በሙያው እንዳያገለግል ተቋማት ሽባ እንዲሆኑ እንዲሞቱ ትውልድ እንዲሞት ትውልድ እንዲጨነግፍ ደስተኛ የሆነ ትውልድ እንዳይፈጠር ስለሆነ የሚፈልገው እኔ ከሞትኩ ሰርዶ ይብቀል እኔም እንደዛው ነኝ እኔ በግግምና ነው መጥቼ እንደዚህ ሆንኩት በቃ ሌላውን በዛው ያጥፋው እስካለው ድረስ ኢትዮጵያን በደናቁርት ሞልቼ ነው የሚሄደው ብሎ ስለመጣ እንግዲህ እቺን አሁን አስተማሪ የምትሆነው እንስማት እንግዲህ በኢቢኤስ ቴሌቪዥን ነው የምትቀርበው ኢቢኤስ የኤርትራውያኑ ነው ባለቤቶቹ ኤርትራውያን ናቸው በትውልድ ኢትዮጵያ ውስጥ ግን የሚሰሩትን ስራ ታውቃላችሁ በስንት ጩኸት ነው አይደለ የአንገት ማተብ በጥሰው ሲሰሩ እንትን ያስባላቸው ታስታውሳላችሁላችሁ ማየት እንችላለን ከደረሰልህ ማለት ነው ቴክኒሻን ከደረሰ አምጣልኝ ይቺ ሴት ናት እንግዲህ አሁን የፌዴሬሽኑ ፕሬዝዳንት የሆነችው ማለት ነው ዘመድኩን በቀለ ይቀጥላልኝ ይሄ የምትመለከቱ ወንድማችን ፕሮቴስታንት ጌዲዮን በላይ በጣም ሚዛናዊ ሰው ነው እሱም እንግዲህ ጌዲዮን ማስተዋል እንደሰነን በጣም ገስጿታልኝ ይሰራሽ ያለ ሂደት ትክክል አይደለም ብሏል በዚህ ባዋህዱ ላይ ጌታን ተቀበይ በማለቷ ሳይሆን በዋነኝነት እኒ ወንድሞች ለማሳወቅ ለመግለጽ የፈለጉት እህታችን ማስተዋልን እየመከሯት ያሉት በዋነኝነት ፌዴሬሽን ላይ እንግዲህ ያለሙያዋ ገብታ እየመራች ያለችበት ሂደት አለ ስለዚህ የሴቶች ቡድን ምን እየሆነ እንዳለ ይታወቃል ማለት ነው የሴቶች የኢትዮጵያ ብሔራዊ ቡድን ሉሲዎቹ ማለት ነው አብዛኛው መረጃው ወጥቷል ባይሰሞን ማህበራዊ ሚዲያው ላይ ሲያነጋግር የነበረ ጉዳይ ነው ሌዝቢያኖች አሉ ሴቶች ከሴቶች ጋራ ሩካቤ የሚፈጽሙ እንደዚህ አይነት ቡድን ነው የተፈጠረው ስለዚህ ይሄን ቡድን መምራት የቻለችው ምን አይነት ሴት ነች እሷ ማን ስለሆነች ነው እንዲህ ያለ ይሆነ ያለው እርሷ ልትመራው የማይገባበት ምክንያት እሷ በራሷ ያለችበት መንገድ ነው የዞንዶ መንግስት አገልጋይና ሌላ ህይወት ውስጥ ስላለች ነው የሚል ናቸው እንግዲህ ይሄን ወንድማችን ፕሮቴስታንት ጌዲዮን በጣም ገስጿታልኝ ትክክል አይደለሽም ተመለሽ ይላልኝ እነ ዘመድኩንም ይቀጥላሉ እስኪ አብረን ነው ቀጥል የመጀመሪያ ጓደኛዬ በጣም ይቀና ነበረ እና ጓደኞቼ ጋር ምናምን ይጠይቃል እንዲህ ማድረግ እችላለሁ ለካስ በቃ አላውቅም ሲጀመር ቺት ማድረግ የሚባል ነገር እንደራሱ ጭራሽ ነገረኝ ስለማያደርግ ተጣላ ቺት አደረኩበት ማለት ለረል ይታርገሽ ተጣላችሁ በቃ አስተማሪ ሌላ ሰው ጋር ሄዳለች ብሎ ስለሚያስብ ሄድኩኝ በጣም ደስ የሚል ታሪክ ነው በጣም ደስ የሚል ታሪክ ነው ታዝናላችሁ ወደ ማንፈልገው ነገር ተጣላችሁ ጨዋነሽ ማለት አበላሽተሽ እንጂ እሱ አንቺ ጨዋነሽ ናችን ሮል ሞዴል የሆነች ቺተር የአዲስ አበባ አሳይ
ኳስ ፌዴሬሽን ዓመታዊ ጠቅላላ ጉባኤውን በጊዮን ሆቴል ሲያካሄድ የስራ አስፈጻሚ ኮሚቴ ምርጫን ጨምሮ በ4 አጀንዳዎች ላይ ተወያይቶ አጽድቋል። ጉባኤው ኢንጂነር ኃይለ ኢየሱስ ፍስሐን በአብላጫ ድምጽ የፌዴሬሽኑ ፕሬዚዳንት አድርጎ ሲመርጥ፣ አርቲስት ማስተዋል ወንደሰን ደግሞ ምክትል ፕሬዚዳንት ሆና ተመርጣለች። የተለያዩ የክለብ አመራሮችና የክፍለ ከተማ ተወካዮች በተገኙበት ጉባኤም ፌዴሬሽኑን ለቀጣይ 4 ዓመታት በስራ አስፈጻሚነት የሚመሩ 8 የስራ አስፈጻሚዎች ተመርጠዋል። ምክትል ፕሬዚዳንት ሆና ቃሚነት የሰንበበ ስትልም ገልጻለች። ምክትል ፕሬዚዳንት በመሆኔ በጣም በእውነት አልጠበቅኩም ነበር። ደስ ብሎኛል። በአዲስ አበባ እግር ኳስ የኢትዮጵያ እግር ኳስ ፌዴሬሽን መስራች እንደመሆኗ አሁን ያለችበት ሁኔታ ጥሩ አይደለም፣ ደስ አይልም እና ዋናው ነገር ብዬ ማስበው ፋይናንስ ድጋፍ ያስፈልጋታል። ሰው ከተለያዩ አቅጣጫዎች ከኤምባሲዎች ጋር ጠንካራ የሆነ ስራ በመስራት አዲስ አበባ ላይ በጣም ብዙ ኤምባሲዎች አሉ። የኢትዮጵያ መዲና እንደመሆኗ ከእነሱ ጋር ብሬ በመስራት ስፖንሰሮችን፣ ፈንዶችን የማምጣት ፕላን አለኝ። ሴቶችንም ለመደገፍ በጣም ደስ እያላቸው ስለሚደግፉ ከእነሱ ጋርም ከተለያዩ ባለሀብቶች ጋር ከፋብሪካዎች ጋር በመስራት ከኢንጂነርም ጋር አብረን በመስራት ጥሩ የሆነ ገቢና ስፖንሰሮች በማግኘት ደግፋል። በዓለማችን ላይ ከ4 ቢሊዮን በላይ ተመልካቾች ኮንሱመሮች ያለው የጨዋታ አይነት ነው እና ሁላችንም የምንወደው አገራችንን ማስጠራት የምንፈልግበት የስፖርት አይነት ስለሆነ ሁላችንም ይወክላል። ሁሉም ሰው ደስ ብሎት የሚያግዘን ይመስላል። ምክትል ፕሬዚዳንቷ ናት። ከኤምባሲዎች ጋር ነው የምትሰራው። እንግዲህ በኢትዮጵያ የተነሳው ውዝግብ ታውቃላችሁ። ሰሞኑን የነበረውን ውዝግብ የኢትዮጵያ ሴቶች እግር ኳስ ቡድን የሉሲዎቹ የደረሰባቸውን በብሔራዊ ሬዲዮ ጣቢያ ጋዜጠኞቹ ያደረጉትን አይታችኋል። ተጋብተው ጨርሰዋል። ሴት ለሴት ምናምን ተብኳክተው ጨርሰዋል። በህግ ክልክል ነው። በኢትዮጵያ ህግ መሰረት ያስጠይቃል። ታላቅ በደል ነው። ሀገራት የራሳቸው እሴት አላቸው። ለምሳሌ እዚህ የተፈቀደ ነው። ጀርመን የተፈቀደ ነው። ማንም የማንን አይነካም። ማንም አይደርስም። አሜሪካንም እንደዛው የተፈቀደ ነው። የከለከሉ ሀገሮች አሉ። ሩሲያ ከልክላለች። ትላንትና ጃፓን ከልክላለች። በአዋጅ በህግ ከልክለዋል። እንዲህ አይነት ነገር የተፈቀዳለን ብለው ኳታርን እንመልከት። የዓለም ዋንጫ ላይ ኳታር የዓለም ዋንጫን ስታዘጋጅ አይቻልም ነው ያለችው። እጅ ላይ አይታሰርም፣ ባንዲራው ያለበት አውሮፕላን ሀገሬ ላይ አያርፍም፣ የሚዘግቡ ጋዜጠኞች ካሉ አባራሉ አለች። ቲሸርቱን ያደረገ የታወቀ ጋዜጠኛ አንጠልጥላ ነው አውጥታ ከሀገሯ ያባረረችው። የጀርመን እግር ኳስ ቡድን የሄደበት አውሮፕላን የአርማው ስላለበት የግብረ ሰዶማውያኑ አርማ ስላለበት በፍጹም አየር ክልል ላይ አያርፍም ብላ ሌላ ክልል ላይ አርፈው ከዛ በኋላ ነው ከዛ በሌላ ወደ ኳታር የገቡት። ዓለም ተቀበለላት። አሜሪካ ተቀብሏል። አውሮፓ ተቀብሎታል። ለምን? ባህላቸው ሃይማኖታቸው አይፈቅድልንም። በቃ የተከለከለ ነው፣ የተወገዘ ነው። እግር ኳሱ ይቅር እንጂ አናደርገውም አሉ። አያችሁ፣ አናደርገውም አሉ። በቃ ኢኮኖሚ ይፈለጋል፣ ገንዘቡ ይፈለጋል፣ ፋይናንሱ ይፈለጋል። እምቢ ማለት አልቻሉም። አንድ ወር በኳታር ያውላ እግር ኳስ ሲደረግ አልተደረገም፣ አልተገለለችም፣ አልተወገዘችም። አይቻልም ማለት ሃይማኖት አይፈቅድም፣ ማህበረሰቡ የተስማማበት ነው አለች። እቺ ዘንዶ ከኤምባሲዎች ጋር ተነጋግሬ አለች። እንግዲህ ሉሲዎቹ የጀመሩትን እየሰማን ነው። እዛ አብይ አህመድ እችን መርጦ እና አዳነች አቤቤ መርጦ ይሄንን አድርጓል። እንግዲህ በህገ መንግስታችን እንግዲህ በህግ እንደተከለከለ ይታወቃል። የግብረ ሰዶማውያን ህጉ አይፈቅድም ማለት ነው። በባህልም በሃይማኖትም ነውር ነው። በየትኛውም መንገድ ሚዛናዊነት መሆን ይቻላል ቢባል የማይሆን ነገር ስለሆነ ማለት ነው። ልክ ዘመድኩን በቀለ እንደገለጸው ሌሎች ሀገሮች እንዳልተቀበሉት እነ ኳታር እንዳልተቀበሉት ኢትዮጵያም አልተቀበልም። ይህንን ሰዶማውያን ከሃይማኖትም ከባህልም ከህገ መንግስቱም አንጻር የተከለከለ ስለሆነ ማለት ነው። ይህን የተከለከለ ነገር እንግዲህ መርሆ አለው ብላ በተቀመጠችበት ፌዴሬሽን ላይ ሴቶቹ ግብረ ሰዶማዊነት እየፈጸሙ ይገኛል። ብዙዎች ተገኝተዋል ማለት በቪዲዮ ሁሉ የወጣባቸው። ይህንን መከላከል አልቻለችም ነው። ጌዲዮን ይቀጥላል። የኛ ጉድ ደግሞ ማስተዋል ሰዎች ኢየሱስን እንዲያከብሩት ከፈለግሽ ኢየሱስ ክርስቶስን ምሳዩ። ታይም ፕሌስ እና ፖዚሽን ወቂ። ልክ እንደማንም ሰው እግዚአብሔር ይመስገን ማለት መጥፎ አይደለም። በእንትን መድረክ ላይ ወጥተሽ በክሬቲቭ አዋርድ መድረክ ላይ ወስደ ኢየሱስን ተቀበሉ ማለት ግን ያን ያህል ለክርስትናው ጥቅም ያለ አይመስለኝም። ብዙ መድረኮች አሉሽ።
ብዙ ኦፖርቹኒቲዎች አሉሽ። ብዙ ሰዎች ወደ አንቺ ይመጣሉ። ኢየሱስን በህይወትሽ ያሳያቸው። ኢየሱስ ክርስቶስ የሚሰበከው በእልህ አይደለም። ኢጎን ትንሽ ቀነስ እናድርግ። ባይ ዘ ዌይ ያንቺ ታዋቂነት፣ ያንቺ ቁንጅና፣ ያንቺ ምናምንነት ለጌታ ለኢየሱስ መንግስት በጣም ኢምንት ነች። ወንጌል የተሰበከው ለድሆች ነው። ኢየሱስ ክርስቶስ የዚህን ዓለም ክብር ካዋረደ በኋላ ራሱን የገለጠው ለዚህ ዓለም ምናምንቴና አላዋቂዎች ሪጀክት ለተደረጉ ሰዎች ሁል ጊዜ ጌታ ኢየሱስ ክርስቶስ የሚከብረው ራስን በማዋረድ ራስን ዝቅ በማድረግ በመደበቅ ነው። ወንጌል የሚሰበከው በህይወት ነው። ኢየሱስን ምሰዩ። እንደ ኢየሱስ ደጉኝ፣ እንደ ኢየሱስ ድሆችን አቢ፣ እንደ ኢየሱስ በህይወትሽ ሰዎች ኢየሱስን ይዩት። ስጋሽ የኢየሱስ ክርስቶስ ስጋ ይሁን፣ የእግዚአብሔር ማደሪያ ይሁን። ኢየሱስ በምድር ላይ ቢኖር የሚያደርገውን ነገር አድርጊ። ለድሆች እዘኚ፣ ከድሆች ጋር አልቅሺ፣ ከተጠቁት ጋር አብረሽ ቆይ። ኢየሱስ ፑፔት አይፈልግም። አሁን በዚህ ምድር በዚህ በእኛ ዘመን የተያዘው ኢየሱስን ማሰደብ። ኢየሱስ የሚፈልገው ሕያው መቅደስ ነው። የሚሰራበት እጅ፣ የሚናገርበት አንደበት፣ የሚታይበት ትህትና ነው የሚፈልገው። ኢየሱስን በተግባር ምሰዩ። በየመድረኩ እየመጣሽ ኢየሱስ ኢየሱስ እያልሽ የኢየሱስን ስም አታቀየው። በነገራችን ላይ ለሌሎቻችሁም ነው የምነግራችሁ፣ ኢየሱስ የሚሰበከው በህይወት እርሱም በመምሰል እንደሱ በማድረግ ነው፣ በእርሱ ደግነት ነው። ምንም ኢየሱስ የሚለው ስም ላይ ክብር እንጂ ሌላ ነገር የለበትም። ታይም ፕሌስ እና ፖዚሽን ግን ይታወቃል። ጊዜ ሁኔታና ቦታ በደንብ ይታወቃል። ዝም ብሎ ኢየሱስ ኢየሱስ አይባልም። ማርያም ማርያም አዶናይ እንዴት እንዳስጠላኝ። ይሄ ግብዝ መንፈስ ነው። ግብዝነት ይባላል። በመጽሐፍ ቅዱስ በተለይ በሐዲስ ኪዳን በተደጋሚ የሚጠራ ስም ቢኖር ግብዝ እያለ ጌታ ኢየሱስ ክርስቶስ በስጋ ማርያም ተገልጦ ወንጌልን በሰበከበት ጊዜ ግብዞች እያለ የሚናገራቸው ፈሪሳውያን ነበር። እነዚህ ፈሪሳውያን ግብዝ የተባሉበት ምክንያት በአደባባይ ሰው ሊወደው የሚችለውን ነገር በማንሳት ይናገራሉ። ለታይታ ለሾ ነው የሚያደርጉት ነገር ሁሉ ማለት ነው። አምልኳቸው፣ ጸሎታቸው ሁሉ፣ ንግግራቸው የአምላክን ስም ሲጠሩ ሁሉ ሰዎች እንዲያዋቸው፣ ሰዎች ተሰበሰበበት መካከል የሚናገሩትና ጊዜ ቦታ ለሁሉም አለው። ሁሉም ነገር በስርዓት እንዲሆን ተነግሯል። ስለዚህ ያለ ጊዜው ያለ ቦታው ያለ ወቅቱ ያለ አግባቡ የሚነገር ነገር ሁሉ ለታይታ ለእይታ ፍለጋ ካልሆነ በቀር ጌታ ኢየሱስ የሚከብርበት አይደለም፣ ማርያም የምትከብርበትም አይደለም። ቦታውን ያማከለ መሆን መቻል አለበት እንጂ ዝም ብሎ ቦታ ለማስመሰልና ሰው ይሄንን ብል ደካማ ጎን ነው ሰው ማርያም ማርያም ቢል ኦርቶዶክሳን ይቀበሉኛል። በዛኛው በኩል ደግሞ ፕሮቴስታንቱ ጌታን ተቀበል ኢየሱስ የሚል ስም ሲሰማ ይደነግጣል፣ ደስ ይለዋል ተብሎ ሰው ለማስደሰትና ተቀባይነት ለማግኘት የሚደረግ ነገር ሁሉ አዋጭ ስለማይሆን ማለት ነው።